ጠይቀን ዮሐንስ ወንጌል ምዕራፍ 1 ቁጥር 19 አውጣ። ሀሰንም ቶሎ አውጣለት። አሰላሙ አለይኩም ሀሰን። ዮሐንስ ወንጌል ዝጋየው አይሁድም አንተ ማነ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትና ሌዋውያን ተንቀጠቀጠብኝ። በላኩበት ጊዜ የዮሐንስ ምስክርነት አንብበው። ከዛ መሰከረ አልካደም፣ እኔ ክርስቶስ አይደለሁም ማለት። ማንን ይጠብቁ ነበር? የመጀመሪያ መሲሁ ማለት ነው ይጠብቁ ነበረ ብሎ መሰከረ። እንግዲያውስ ማን አሉት? ኤልያስ ነህን ብለው ጠየቁታል። በጣም እየተንቀጠቀጥብን ነው። ነው መሰለኝ። አይ ሌላ ሰው ያውጣልን። ሌላ ሰው ያውጣልን። እየነዳ ነው፣ መኪና እየነዳ ነው። ቆይ አንዴ ተረጋጋ። ሰው እያየው ነው መሆን ያለበት። እሺ ጀማልን አስቡት አንዴ። መኪና እየነዳ ነው፣ እየተንቀጠቀጠ ነው። ዮሐንስ ስንት ነው? መኪና እየነዳው ስለነበር እየነዳ ነው። አዎ አንደርስታንድ አድርገናል። ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ አውጣው። ኦኬ ጥሩ። አሁን እዚህ ጋር ተከታተለኝ። አይሁድም አንተ ማነህ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትና ሌዋውያን በላኩት ጊዜ የዮሐንስ ምስክርነት ይህ ነበር። መሰከረም አልካደም፣ እኔ መሲሁ አይደለሁም፣ እኔ ክርስቶስ አይደለሁም ብሎ መሰከረ። እንግዲያስ ማነህ? ኤልያስ ነህን ብለው ጠየቁት። አይደለሁም አለ። ከዛ ቀደሞ ሶስተኛ ሰው ጠየቁት። ነቢዩ ነህን? አይደለሁም ብሎ መለሰ። እንግዲያስ ማነህ? ለላኩ መልስ እንድንሰጥ ለራስ መልስ ምን ትላለህ? እርሱም ነቢዩ ኢሳያስ እንዳለ የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ አለ። የተላኩት ከፈሪሳውያን ነበሩና እንግዲያውስ አንተ ክርስቶስ ወይም ኤልያስ ወይም ነቢዩ ካይደለ ስለምን ታጠምቃለህ አሉት። ማን ያሉት እዚህ ጋር? ተከተል የንጉስ ልጅ ማንን የሚጠብቁት የነበረው? ሶስት ሰዎች ነገር ኤልያስ 1፣ ክርስቶስ 2፣ ነቢዩ። አዎ ኤልያስ ማለት ሁለተኛ ነገሥት ምዕራፍ 2 ቁጥር 11 ላይ ኤልያስ በእሳት ሰረገላና በእሳት ፈረስ ወደ ሰማይ ካረገ በኋላ ትንቢተ ሚልክያስ ምዕራፍ 4 ቁጥር 5 ላይ ደግሞ ታላቁ የሚያስፈራው የዮድሄ ቫፌ ከመምጣቱ በፊት ነቢዩ ኤልያስን እልክላቸዋለሁ። ኤልያስ ይመጣል ብለው ተስፋ ያደርጉ ነበረ። ቀጥሎ ደግሞ መሲህ የሚባል አለ። መሳያ ወይም ደግሞ መሺያህ የሚባለው ወይም ደግሞ ክርስቶስ የሚባል አለ። እሱንም ይጠብቁ ነበረ። መዝሙረ ዳዊት 2:2 ላይ ታገኘዋል። ሶስተኛው ነቢዩ የተባለው ሌላ የሚጠበቅ አለ። ወይም ተብሎ 3 የሚጠብቁት ሰዎች አሉ። ይህ ነቢዩ የተባለው ማን ነው እኮ ንገረኝ። አይ ነቢዩ የተባለው ማን ነው? የቱ ጋር ነው ትንቢታቸው? ይህ ነቢዩ የተባለው ከክርስቶስ እና ከኤልያስ በተለየ መልኩ ነቢዩ ተብሎ የተቀመጠው ማን ነው የሚጠበቀው? አልተጻፈልኝም። የሳልተጻፈልኝ ነገር ደግሞ እኔ ደግሞ እነግርሃለሁ። ኮሜንተሪ እናያለን። አይዞህ ኦርቶዶክስ ነህ አይደለ? ያ እኮ እንትን አሁን ምንድነው የምታደርገው? ይሄ ሶስተኛው ዘዳግም 18 ላይ አለልህ። ኦሪት ዘዳግም 18 ላይ ያውጣለት። ዘዳግም 18 ይታያል። 18 ላይ ከወንድሞቻቸው መካከል እንደ አንተ ያለ ነቢይ አስነሳላችኋለሁ፣ ቃሌም በአፉ አደርጋለሁ፣ ያዘዝኩትን ሁሉ ቃል ይነግራችኋል አለ። ዮሐንስ ወንጌል 1:23 ላይ ያለው አይሁዶች ይጠብቁት የነበረው ነቢይ ዘዳግም 18 ላይ ነው ብሎ ነው ያስቀመጡት የእናንተ ኮሜንታተሮች። እኮ ማን ነው የሚለው መጀመሪያ እንመጣበታለን። ግን ሶስተኛ የሚጠበቅ ነቢይ ነበረ። መጀመሪያ ኤልያስ፣ ከዛ በኋላ መሲሁ እኮ ኤልያስ እንመጣልና እኮ ነገር የሚመጣ ይጠብቃሉ ነው። አሁን የሚጠብቁ አለ። ከምን መካከል ይላል እዚህ ጥቅስ ላይ ዘዳግም 18 ላይ ከወንድሞችሽ መካከል እንዳንተ ያለ ነቢይ አስነሳለሁ፣ ቃሌንም በአፉ አደርጋለሁ፣ ያዘዙትን ሁሉ ቃሉ ይነግራቸዋል። ከማን ወንድሞች መካከል ነው የሚመጣው? ታሪኩን ከፍ ለማንበብ ይኖርብናል። እንደዛ ከሆነ አንብቦ ችግር የለውም። ግን ከማን ወንድሞች መካከል ነው የሚመጣው? የማን ወንድሞች ናቸው? ከማን ወንድሞች መካከል ነው የሚመጣው? ከ18 ከላይ አንዳንድ ብለህ ስታነበው ስለ ሌዋውያን ካህን ነው የሚያወራው። አይደለም እሱን ላሳየህ። ሐዋርያት ሥራ
ሐዋርያት ሥራ ምዕራፍ አይ ቲንክ ምዕራፍ 7 ላይ ግባ 7:36 ላይ 36 እና 37 ላይ ታገኘዋለህ። ለማን እንደሆነ ይህ ሰው በግብፅ ምድር አለ። ይህ ሰው የሚለው ሙሴ ነው። ቁጥር 35 ላይ ማየት ትችላለህ። ሙሴ በቁጥቋጦ በታየው በመልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው። ይህ ሰው ማለትም ሙሴ በግብፅ ምድር በኤርትራ ባህር በምድረ በዳ አመድ ድንቅና ምልክትን እያደረገ አወጣቸው። ይህ ሰው አለ ለእስራኤል ልጆች እንዲህ አላቸው፣ እግዚአብሔር ከወንድሞቻችሁ አላቸው እንደኔ ያለ ነቢይ ያስነሳላችኋል፣ እርሱን ስሙት ያላቸው ሙሴ ነው አለ። ለእስራኤል ልጆች ምን አላቸው? ከወንድሞቻችሁ አለ። አሁን ለእስራኤል ልጆች ወንድሞቻቸው እነማን ናቸው ብለህ መፈለግ ነው ያለብህ። መጽሐፉ እንዲናገር መፍቀድ ነው ያለብህ። ኦሪት ዘዳግም እዛው መጽሐፍ ላይ ምዕራፍ 4 ምዕራፍ 2 ቁጥር 4 ላይ ወንድሞቻቸውን ልናገኝ ወንድሞቻቸው እንድናገኝ ነው። ወንድሞቻቸው እንድናገኝ ነው። አይ ለእስራኤል ወንድሞች ነው። ለእስራኤል ልጆች ወንድሞቻቸው እነማን ናቸው የሚለውን ነው። እሺ ኦሪት ዘዳግም ምዕራፍ 2 ቁጥር 4 ህዝቡም እንዲህ ብለህ እዘዛቸው በሴር ላይ በተቀመጡ በወንድሞቻቸው በኤሳው ልጆች ህዝቡም እንዲህ ብለህ እዘዛቸው በሴር ላይ በተቀመጡ በወንድሞቻቸው በኤሳው ልጆች ሀገር ታልፋላችሁ፣ እነርሱም ይፈሯቸዋል። እንግዲህ እጅግ ተጠንቀቁ ይላል። የኤሳው ልጆች እንደማን ናቸው? የኤሳው ልጆች እንደማን ናቸው? የንጉስ ልጅ ህዝቡም እንዲህ ብሎ እኮይ እሺ እኮ ህዝቡም እንዲህ ብለህ እዘዛቸው። አዛዡ ሙሴ ነው አይደለ? አዎ በዘዛቸዋል። እና ለምን ምንድን ነው ያለው እዛ ላይ እኮ አዛዡ ሙሴ ነው አይደለ? ገባኛው። ግን ምንድን ነው ነጥቡ? ምንድን ነው? እኔ ምን ለማለት ፈለግ ገብተዋል? አይ ገብቶ እኮ አሁን የእንትና ወንድሞች ልንፈልግ እኮ ነው እኮ ማን የኤሳው ልጆች ምኖቻችሁ ነው አላቸው። ነብይ የተባለ ለህዝቡ ምን አላቸው? በሴር ላይ በተቀመጡ በወንድሞቻችሁ በሴር ልጆች ሀገር ታልፋላችሁ። እነማን ነው ታልፋላችሁ የሚላቸው ሙሴ? የእስራኤል ልጆች ነው አይደለ? የእስራኤል ልጆች ማለት ነው። አዎ የእስራኤል ልጆች። ለእስራኤል ወንድሞቻችሁ የሚለው ማንን ነው? ለእስራኤል ልጆች ወንድሞቻቸው እነማን ናቸው አለ? የማን ልጆች ናቸው አለ? በሴር ላይ የተቀመጣቸው ወንድሞቻቸው የኤሳው ልጆች። የኤሳው ልጆች ኤሳውና ያዕቆብ ምንድን ናቸው? ወንድማማቾች ናቸው ማለት ነው። ኤሳው የሚባለው ደግሞ ኤዶማውያን ናቸው። ዘዳግም 1:2 ላይ ማየት ትችላለህ። የተለያየ ቦታ ላይ ስታያቸው ምንድን ነው የሚለው? ወንድሞቻቸው የተባሉት አረቦቹ ናቸው ማለት ነው። ገብተዋል? ኤሳውያን የሚባሉት ኤዶማውያን እነማን ናቸው? ኤዶማውያን እነማን ናቸው? ረጋ ብለህ ኤዶማውያን እነማን ናቸው? ዘዳግም 23:7 ላይ ዘዳግም 23:7 ላይ 23:7 ላይ ግባ። ዘዳግም 23:7 ወንድም አሁን እያሳየው ያለው ወንድም እስራኤልና እንትን ኤዶማውያንና እስራኤላውያን ወንድማማቾች መሆናቸው ነው። ዘዳግም 23:7 ላይ ኤዶማዊው ወንድምህ ነውና ትጸየፈው አለ። ምን ነው አለ? የእስራኤል ወንድም ማን ነው? ኤዶማዊ ነው አለ። ኤዶማዊ ወንድም ነው። አላገኘ ነውም እኮ ቆይ እንጂ ተረጋጋ እንጂ። ትንቢት እኮ ነው እኮ ትንቢት ነው። ኦሪት ዘኍልቍ 20 መጀመሪያ ወንድሞቻቸውን እናገኘው። ኤዶማውያን ምን እንደሆነ አስረግጠህ ከነገርከኝ በኋላ ኤዶማውያን ማን እንደሆነ ደግሞ ይነገርሃል። ኦሪት ዘኍልቍ ምዕራፍ 20 ቁጥር 14 ላይ ኦሪት ዘኍልቍ ምዕራፍ 20 ቁጥር 14 ላይ ምዕራፍ 20 ቁጥር 14 ላይ ኦሪት ዘኍልቍ ምዕራፍ 20 ቁጥር 14 ላይ ሙሴ ከቃዴስ ወደ ኤዶምያስ ንጉሥ መልእክተኛ እንዲህ ብሎ ላከ። ወንድም እስራኤል እንዲህ ይላል፣ ወንድም እስራኤል አለ። ስለዚህ ኤዶማውያን ለእስራኤላውያን ወንድማማቾች ናቸው። ግልጽ ነው። ግልጽ ነው። ጎይድ ቀጥል ነው ወይ? ግልጽ ነው ወይ? እዚህ ድረስ ግልጽ ነው ወይ? እኮ ወንድም ማለት ወንድማማቾች ናቸው። ያ በእስራኤል ዚህ ወንድም ማለት ቆይ ነው አይደል? የፈለግኩ ነገር ወንድም ማለት እነሱ አለ አይደለ
ጀስት ከስጋና ከደም መካፈል ብቻ አይደለም፣ በአይሁዶች ዘንድ ያለው ወንድማማችነት ማለት ነው። ለምሳሌ 12ቱ ነገድ እስራኤሎች አሉ። ከዛ ውስጥ አለ አይደለ? ሁሉም ወንድማማች ናቸው፣ ግን ሁሉም የራሱን ነገድ አለው። ሌሎችም ሳምራውያንም ለእነሱ ወገኖቻቸው ናቸው፣ ወንድሞቻቸው ግን በስጋና በደም ስለተካፈሏቸው አይደለም። ስለዚህ ወንድም የሚለውን ብቻ ከስጋና ከደም ስለተካፈለ ብቻ ወንድም አትለው። ከስጋና ከደም ነው፣ ይሄኛው ከስጋና መደብ ነው። ኦሪት ዘፍጥረት ምዕራፍ 25 ቁጥር 23 ላይ ብትመለከተው ያህዌም አላት ሁለት ወገኖች በማዕፀንሽ ናቸው፣ ሁለት ህዝብ ከሆድሽ ይፈልቃሉ አለ። ሁለት ህዝብ አየ ማና ማናቸው? ኤሳውና ርብቃ ናት። አሁን የምታወራው ለርብቃ ነው የተነገራት። ኦሪት ዘፍጥረት ምዕራፍ 25 ቁጥር 23 ላይ ያህዌም አላት ሁለት ወገኖች በማዕፀንሽ ናቸው፣ ሁለት ህዝብ ከሆድሽ ይከፈላሉ አለ። ስለዚህ ቀድሞ የወጣው የመጀመሪያ ልጅ ስሙ ኤሳው ይባላል። ጸጉሩ ቀይ ስለነበረ ቀይ ማለት ኤዶም ማለት ነው። ኤዶም ተባለ። ዘፍጥረት 25 ላይ ይኸው ራሱ እዛው ላይ ማለት ነው። በፊትም የወጣው ቀይ ነበረ፣ ሁለንተናው ጠጉር ለብሶ ስለነበረ ስሙን ኤሳው ተባለ ይላል። ከዛ ኤዶም ማለት ቀይ ማለት ነው ትርጉሙ ራሱ። ዘፍጥረት 36:1 ላይ የኤሳው ትውልድ ይህ ነው እርሱም ኤዶም ነው የሚለው ዘፍጥረት 36:1 ላይ ያወጣለት። ዘፍጥረት 36:1 ላይ ይታያል። የኤሳው ትውልድ ይህ ነው እርሱም ኤዶም ነው አለ። ከዛ ቁጥር 8 ላይ ማፕ አድርግና ንገረኝ። ኖማዲክ አረቦች ናቸው ራሱ። ኦኬ ተመለስና እኛ እንመርመር እንትን እንፈልግ። አሳዩት እስቲ። ፓራን፣ ሴር እና ሲና ሳውዲ አረቢያ ውስጥ ነው ያሉት ሶስቱም ደግሞ እስማኤላውያን እና ኤዶማውያን ተጋብተው ነው አረቦች የሚባሉት። ይሄ ኢንተርኔት አይሰራም እንጂ ከፍትለት ነበር። የሚከፍት ካለ ኢንተርኔት ያለው ይክፈትላል። አዎ አይ ሀሰን እየነዳ ስለሆነ ትንሽ አልተመቸው ራሱ ማለት ነው። አይ ራሱ እንትን ይበልና ሌላ ቀንም እንትን ማለት ይችላል ከፈለገ እንዳይሰምንት ማለት ነው። የምችሉ ሰዎች መክፈት የምችሉ ሰዎች ግቡ። ሙስሊሞች ሴር፣ ሲና፣ ፓራን የሚባሉ ተራሮች ሶስቱም ያሉት ሳውዲ ውስጥ ነው። ፓራን
ያሳየው ነው። ኦኬ መኪና እንዳትጋጭ አደራህን። አላህ ይጠብቅህ። ቤት ደርሻለሁ። እሺ ንጉስ ልጅ አለ ተመለስ፣ እናግዝህ። መጣሁ። እሺ ያው ፓራን የት ነው ይታያል? ፋራን ነው በአማርኛ የሚባለው። ፋራን ይለዋል በእንግሊዝኛ። ዴዘርት ኦፍ ፋራን ይባላል። አረብ ማለት ዴዘርት ማለት ነው። በነገራችን ላይ ምድረ በዳ ማለት ነው። እሺ ለወደፊቱ ማለት ነው። አረብ ማለት ምድረ በዳ ማለት ነው። ትርጉሙ እስቲ ያዙልኝ። አረብ ማለት ምን ማለት ነው ተብላችሁ ብትጠየቁ ሲምፕሊ ምድረ በዳ ዴዘርት ማለት ነው። በረሃማ ማለት ነው። የበረሃማ የሚኖሩበት አካል እስማኤላውያን እና ኤዶማውያን የሚኖሩት እዛ ነበረ በፓራ ምድረ በዳ እና ባይብል ራሱ የሪፈረንስ ስትመለከቱት መካና ኢጃዝ በሚባል አካባቢ ላይ ነው ያለው። ፓራን በሁለቱ መካከል ነው ያለው ራሱ ጂኦግራፊካል ሎኬሽኑ ማለት ነው። ክርስቲያን ትራዲሽንም የቂሳሪያው አውሳቢዮስ እነ ጄሮ ሙላ ሳይቀር አረቢያ ዴዘርት ነው ብሎ ነው ያስቀመጡት። ይኸው ክርስቲያን ትራዲሽን ብላ አስቀምጠው ውረድለት እዛው ላይ አሁን የገባህበት ላይ ዴዘርት ኦፍ ፓራን ብለህ ይታያል። እዛ ጋር ይህንን ክርስቲያን ትራዲሽን ብለህ ያዘው። ክርስቲያኖች ራሳቸው ምን እንደሚሉ ይታያል። ይህን ክርስቲያኒቲ የሚለው እሱ ጋር አያችሁት። ይህን ክርስቲያኒቲ ትራዲሽን በክርስትና ትውፊት ቦዝ አውሳቢዮስ ማለት የቂሳሪያ አውሳቢዮስ ታሪክ ጸሐፊው ኤንድ ጄሮም ሪፖርት ባደረጉት ፓራ ወዝ ዘ ሲቲ ፓራ ዴዘርት ኢን አረቢያ ዴዘርት አለ። አረቢያ ውስጥ ነው ያለችው አለ። ሳውዘርን የሆነ ሳውዝ ኢስት የሆነው ፓርት ፓራን የምትገኘው ተራራ ወዛው ነው ብሎ ነው ያስቀመጡት። ፓራን፣ ሲና እና ሴር ሰንሰለታማ ተራሮች ሆነው አረብ ውስጥ ነው ያሉት። ግልጽ ነው የንጉስ ልጅ? እሺ አይ ነው ልጠይቅ እስኪ ማለቴ ፋራን አረብ ብለህ ዝም ብለህ ኮንክሉድ ከምታደርገው ስፔሲፊክ ፎቶውን ንገረን። ፋራን ከመካ ስንት ኪሎ ሜትር ነው ርቀቱ? ወይስ መካ ውስጥ ፋራን አረብ ሀገራት ብለህ አረብ ሀገር ሳይሆን እዚህ ጋር አውሳቢዮስ እንዳስቀመጠው ከሆነ በመካና በእንትን መካከል ነው። ይሄ በመካና በምንድን ነው የሚባለው? በመካ በጣይፍ ነው። ቆይ አይደለም፣ ራሱ በመካና ፋራን የመን ውስጥ አይደለም። ኧረ የመን ውስጥ አይደለም። ፋራን የመን አይደለም። ማን ያለ ኖ ወይ የመን አላልኩም እኮ እዛ ውስጥ ነው። አረብ የአረብ ምድር የሚባለው ይሄ ሚድል ኢስት የሚባለው ለምሳሌ ጂኦግራፊክ የሆነ ችግር የለውም። አሁን ምን ታደርጋለህ? ስፔሲፊክ ቀለል አድርጌ ልስጥህ። እሺ እስካሁን ድረስ የሄድኩበት ርቀት ምናልባት አልተመቸ ይሆናል ማለት ነው። ዋናው ነገር ማጠቃለያ ልሰራበትና ወደ እንትኑ ልምጣለህ፣ ወደ አንተ ነጥብ ልምጣለህ። እኛ ያለው ምንድን ነው? ዮሐንስ ወንጌል ምዕራፍ 1 ቁጥር 19 እስከ 23 ባለው መሰረት አይሁዳኖች የሚጠብቁት 3 ሰዎችን ነበረ። አንደኛው ኤልያስ ነው፣ ሁለተኛ መሲሁ ነው፣ ሶስተኛ ደግሞ ነብዩ ነው። ነብዩ የተባለው የት ላይ ነው? ኦሪት ዘዳግም 18 ላይ ነው ያለው። ኦሪት ዘዳግም 18 ላይ ያለው ነቢይ ከወንድሞቻቸው መካከል እንደሚነሳ ተነግሯል። ወንድሞቻቸው የተባለው ኦሪት ዘዳግም ምዕራፍ 6 ምዕራፍ 2 ቁጥር 4 ላይ የኤሳው ልጆች ነው ተብለዋል። ኤሳውያን የሚኖሩት የት ነው ብለን ስንመረምረውና ስናጠና ኤሳውያን የሚኖሩት አረቢያን ዴዘርት ውስጥ ነው። አረቢያን ዴዘርት የሚባለው ፓራን፣ ሴር እና ሲና ናቸው፣ 3ቱ ናቸው። አሁን እንደዛ ከሆነ ዘፍጥረት 21 ላይ አንድ ማጠቃለያ እንስራና ከዛ በኋላ አንተ እከሌ ነው ብለህ ትነግረኛለህ። ኦሪት ዘፍጥረት ምዕራፍ 21 ቁጥር 1 ላይ እስማኤል በፋራን ምድረ በዳ ተቀመጠ ይላል። የት ነው የተቀመጠው? በፋራን ምድረ በዳ ተቀመጠ ይላል። እስማኤል በፋራን ምድረ በዳ ተቀመጠ ይላል። አሁን የሚነሳው ነገር ከዛ ከፋራን ከምድረ በዳ ውስጥ በምድረ በዳ የሚመጣ ሰው አለ። የሚመጣው ሰው ማን ነው? ዕንባቆም ምዕራፍ 3 ቁጥር 3 ላይ ቅዱሱ ከፓራን ተራራ ይመጣል ይላል። ስለማን ነው የሚያወራው? የንጉስ ልጅ ቅዱሱ ከፓራን ተራራ ይመጣል ይላል። ማን ነው ይሄ ቅዱሱ የተባለው? ዕንባቆም ስንት? ዕንባቆም 3:3 ላይ ትንቢተ ዕንባቆም
ምዕራፍ 3 ቁጥር 3 ላይ ወጣኔ ልጁ። እሺ ሳቡት፣ ምናልባት ኔትወርክም ሊሆን ይችላል። ሳቡት ዋናው ጮማው የሆነ እኮ ነው ላይ ነው ይወጣብን። ዋናው ጮማው ላይ ካልመጣ እንዲጨርስልን ይሄንን። እዚህ ጋር ነው የላችሁ እንትን ዕንባቆም 3:3 ላይ ግቡ። ዕንባቆም 3:3 ላይ ቅዱሱ ከፋራን ተራራ ይመጣል። ቀዱሽ በሚል መነሻ ቀጥ ያለ ሚል አለ እና ይላል። መጀመሪያ ምንድነው? አምላክ ከቴማን ይመጣል፣ ቅዱሱም ደግሞ ከፋራን ተራራ ይመጣል። ቴማን መዲና ናት። ሬቭሌሽን ነው የሚያሳየው። ቅዱሱ ከፋራን ተራራ ይመጣል። ገባችሁ? ከዛ በኋላ ምንድነው ቅዱስ የሚባል ነገር? ሰው ቅዱስ ይባላሉ ካላችሁኝ፣ አዎ ሁለተኛ ነገሥት ምዕራፍ 4 ቁጥር 9 ላይ ምን ተብሏል? ኤልሳ ራሱ የአምላክ ሰው ቅዱሱ ተብሏል። ቅዱስ ተብሏል። ቀዱሽ ተብሏል። ቀዱሽ ሁለተኛ ነገሥት ምዕራፍ 4 ቁጥር 9 ላይ። ስለዚህ ይመጣል ተብሏል ቅዱሱ ከፋራ። እና ማን ነው የመጣው? የመጣውን ንገሩን። እኛ ረሱል ሰለላሁ ዐለይሂ ወሰለም ናቸው የመጡት ብለን እናምናለን። አይ ከሌ ነው የመጣው የሚል ነገር ደግሞ ደሊል አምጡ። ደሊል ከዛ ቦታ ላይ የመጣ ነቢይ ካለ የሚጠበቅ ይኸው ዲፌንድ አድርጉ። የምር ዲፌንድ አድርጉ ይህንን ነገር። ኦኬ እሺ፣ ሌላ ሰው አስገቡ። ኡስታዝ ጀማል ሰላም አለይኩም ኡስታዝ። ወአለይኩም አሰላም ወረሕመቱላሂ ወበረካቱ። ልጠይቅ እኔ? እሺ ጠይቂ። እሺ ኢየሱስ ምድር ላይ ሳለ አምላክ ነበረው እና አምላኬ እያለ እዚህ ያመልከው ነበረ። ያው እናንተ መዳን መዳን ከአይሁድ ነው እና እኛ ለምናውቀው እንሰግዳለን፣ እናንተ ለማታውቁት ትሰግዳላችሁ ሲል ያው ኦልሬዲ ይሰግድለት ነበር ማለት ነው። እና ደግሞ ራእይ 3:2 ላይ ራሱ አይደለ ስራህ በአምላኬ ፊት ፍጹም ሆኖ አላገኘሁትም ብሎ ያለው ራእይ 3:2 እና እዚህ ሲፈጽም የነበረውን አምልኮ እዛም ይፈጽመዋል ማለት ነው። አዎ ሰማይ ላይ ሆኖ ሰማይ ላይ ሆኖ አምላክ አለው ኢየሱስ ማለት ነው። የኢየሱስ አምላክ አንድ አምላክ ነው ያለው ማለት ነው። አምላኩ ሰማይ ላይም ሆኖ አምላክ አለው ማለት ነው። ያንን ነው የሚናገረው። ራዕይ ዮሐንስ ምዕራፍ 3 ቁጥር 2 ላይ ራዕይ ዮሐንስ 3:12 ላይ ስትመለከችው፣ ራዕይ 19 ላይ ስትመለከችው አምላካችን ይላል ኢየሱስ። ምናችን? አምላካችን እያለ ነው የሚናገረው። ከመጀመሪያው ጀምሮ ብታዩ መዝሙረ ዳዊት ምዕራፍ 65 ቁጥር 2 ላይ ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል አለ። ስጋ ሁሉ ይላል። ስጋ ማለት ምን ማለት ነው ሲባል የቁርበትና የቆዳ ክፍል ብቻ አይደለም፣ ሰው ማለት ነው ራሱ። ለምሳሌ ኤርምያስ 32:27 ላይ እኔ አለ ፈጣሪ የስጋ ሁሉ አምላክ ያህዌ ነኝ አለ። የስጋ ሁሉ አምላክ ካለ የሁሉም ነገር አምላክ ነው። መዝሙረ ዳዊት ምዕራፍ 40 ቁጥር 7 ላይ መሲሁ ምን አለ? እነሆ መጥቻለሁ፣ እነሆ መጣሁ፣ እነሆ በመጽሐፍ ጥቅልል ስለ እኔ እንደተጻፈ አምላኬ ሆይ ፈቃድህን ለማድረግ ወደድኩኛል ይላል። አምላኬ ሆይ መዝሙረ ዳዊት ምዕራፍ 40 ቁጥር 7 ላይ አምላኬ ሆይ አለ መሲሁ። ዕብራውያን 10:7 ላይ ምን ይላል? በመጽሐፍ ጥቅልል ስለ እኔ እንደተጻፈ አምላኬ ሆይ ፈቃድህን ላደርግ መጥቻለሁ አልኩ ይላል። መሲሁ አምላኬ ሆይ ብሎ በትንቢት መነጽር ራሱ እንደሚናገር ይናገራል። አምላክ በሚለው ቃል ላይ ክ የሚለው ሳድስ ወደ ኬ ሀም ስናመጣው ኬ በሚለው ውስጥ የእኔ የሚል አለ። ግሪከኛው ሙ ይለዋል። ሙ ማለት እኔ ማለት ነው፣ የእኔ አምላክ ማለት ነው። ማርቆስ ወንጌል ምዕራፍ 15 ቁጥር 34 ላይ ስትመለከችው በ9 ሰዓት ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ። አምላኬ
አምላኬ አንተ እኔን ለምን ተውከኝ? ማይ ጋድ ማይ ጋድ ዋይ ሃቭ ዩ ፎርሳከን ሚ? አንተ እኔን ለምን ተውከኝ? አንተ ትመለከቻለሽ አሲ፣ አንተ እኔን ስለምን ተውከኝ? አምላኬ አምላኬ የኔ አምላክ ማይ ጋድ የእኔ ኢየሱስ በባለቤት ሁለተኛ መደብ አንተ የሚለውን ኢየሱስ በባለቤት ሁለተኛ መደብ ላይ አንተ የሚለውን አንዱ አምላክ ሲሆን በተሳቢ ደግሞ መደብ እኔ የሚለው ራሱን ነው። ተውከኝ የሚል ደግሞ ተሻጋሪ ግስ አለ፣ ትራንሲቲቭ ቨርብ የሚባለው ማለት ነው። በባለቤትና በተሳቢ መካከል ደግሞ ከገባ አንድ አምላክና ኢየሱስ ሁለት የተለያዩ ማንነትና እምነት ናቸው። ለዛ ነው ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካችሁ አድርጋለሁ አለች። ወደ የሚል መስተዋድድ አለ። ኢየሱስና አምላክን መነጠሉ ራሱ በሰዋሰው አወቃቀሩ የተለያየ ነው አይደል? ቴዎን አምላኬ የኔ አምላክ እያለ የሚናገርበት ማለት ነው። ምናልባት ወደ አምላኬና ወደ አምላካችሁ ስለሚል የኢየሱስ ክርስቶስ አምላክና ወደ አምላካችን አላለም ይላሉ አንዳንዴ። ኖ እንደዛ ማለት አይጠበቅበትም። ኦሪት ዘፍጥረት ምዕራፍ 43 ቁጥር 23 ላይ እርሱም አላቸው ሰላም ለእናንተ ይሁን፣ አትፍሩ፣ አምላካችንና የአባቶቻችሁ አምላክ ማለት ነው። ዮሴፍ ወንድሞቹን እና አባታቸውን አካቶ አምላካችሁ ከማለት ይልቅ አምላካችሁና የአባታችሁ አምላክ ብሎ ነው ያስቀመጠው። ኦሪት ዘፍጥረት 43:23 ላይ ልዩነት የለውም። ከተባለም ደግሞ ኢየሱስ አምላካችን ያለበት ጥቅስ አለ ወይ ብለን ስንል አዎ አለ። እንዳደነግጡ ክርስቲያኖች ራዕይ ዮሐንስ ምዕራፍ 19 ቁጥር 5 ላይ ራዕይ ዮሐንስ ምዕራፍ 19 ቁጥር 5 ላይ ድምፅም እንዲህ ሲል ከዙፋኑ ወጣ። በዙፋኑ መካከል ያለው በጉ ነው የሱ ድምፅ። ባሪያዎች ሁሉ እርሱን የምትፈሩ ታናናሾች ታላላቆች ሆይ አምላካችንን አመስግኑ። ምናችንን? አምላካችንን አመስግኑ። ሰማይ ላይ ኢየሱስ አምላካችን እያለ ይናገራል። ምናችን? አምላካችን እያለ ይናገራል። ራዕይ ዮሐንስ ምዕራፍ 3 ቁጥር 2 ላይ ራዕይ ዮሐንስ ምዕራፍ 3 ቁጥር 2 ላይ ለፊላደልፊያ ይመስለኛል ኤጲስቆጶስ ወይ ተሳስቻለሁ። ብዙ ቁጥር 2 ላይ ምን ይላል? ስራህ በአምላኬ ፊት ፍጹም ሆኖ አላገኘሁትምና። አምላኬ ማንን ነው አምላኬ የሚለው? ሰማይ ላይ ማለት ነው። ሰማይ ላይ ኢየሱስ አምላኬ ይላል። ቁጥር 12 ላይ ይኸው ራዕይ 3:12 ላይ ድል የነሳው በአምላኬ መቅደስ አምድ እንዲሆን አድርጋለሁ፣ ወደፊትም ከቶ ከዚያ አይወጣም። የአምላኬ ከተማ ስም ማለትም ከሰማይ ከአምላኬ ዘንድ የምትወርደው አዲሷ ኢየሩሳሌም። አምላኬ የአምላኬ መቅደስ አምላኬ እያለ 4 ይጠቀማል። በአምላኬ መቅደስ የአምላኬ ስም የአምላኬ ከተማ ስም እያለ ይናገራል። ከዛ ከላይ ደግሞ አምላኬ ይላል ራዕይ 3:2 ላይ። ስለዚህ በአጠቃላይ አምላኬ እያለ ይናገራል ማለት ነው ኢየሱስ ማለት ነው። አምላክ ካለው ማንን ነው የሚያመልከው የሚል ነገር ጥያቄ ይነሳል። ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ ግባ። ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ እናንተ የማታውቁትን ታመልካላችሁ። አማርኛው ያው ስግደት ነው የሚለው፣ እንግሊዝኛው ወርሺፕ ነው የሚለው። እናንተ የማታውቁትን ታመልካላችሁ፣ እኛ መዳን ከአይሁድ ነውና የምናውቀውን እናመልካለን። ነገር ግን በእውነት አምላኪዎች አብን በመንፈስና በእውነት የሚያመልኩበት ጊዜ ይመጣል፣ አሁን ሆኗል አለ። አብ ሊያመልኩት እንደነዚህ ያሉትን ይፈልጋልና አለ። ስለዚህ አሁን ጊዜው ነውን፣ እያመለኩት ነው። አብን ነው እየተናገረ ያለው። እናመልካለን። ምን ላለን? እናመልካለን። ሰማይ ላይ ምን እየሰራ ነው? ፋሲ ታውቂያለሽ? ዕብራውያን 8:2 ላይ ያወጣላት እንዳትስቁ። ዕብራውያን 8:2 ላይ ሰማይ ላይ ምን እየሰራ እንዳለ ታውቃላችሁ? አሁን ስራው ይታያችኋል። ምን ይላል? ማን ነው? ራዕይ ነው የገባው ለካስ። ይቅርታ፣ ዕብራውያን 8:2 ላይ እኔ ነገር ተክሳትኩኝ። ዕብራውያን ምዕራፍ 2 ቁጥር 8 ላይ መልካም የመቃጠል ዘመን እንግዲህ ታች እንግዲህ አለቅላችሁም እያያችሁ ገቡበት፣ እኔ የለሁበትም። ምን ይላል እዚህ ጋር? ዕብራውያን 8:2 ላይ
ዕብራውያን ምዕራፍ 8 ቁጥር 2 ይታያችኋል። እርሱ የመቅደስና የእውነተኛይቱ ድንኳን ማለትም የሰማይ አገልጋይ ነው ይላል። እዛ እያገለገለ ነው ያለው። አሲ አገልጋይ ነው ይላል። አትሪዮጎስ አምላኪ ነው ይላል። ሰማይ ላይ ኢየሱስ ምን እያደረገ ነው ያለው? እያመለከ ነው ያለው። መዝሙረ ዳዊት ዕብራውያን 1:9 ላይ ስትዩ ዕብራውያን 1:9 ላይ ዕብራውያን 1:9 ላይ ጽድቅን ወደድክ ዓመፃን ግን ጠላ። ስለዚህ እግዚአብሔር አምላክህ ከባልንጀሮች ይልቅ ከጓደኞች ይልቅ በደስታ ዘይት ቀባሃል። እግዚአብሔር አምላክህ የማን አምላክ? የኢየሱስ አምላክ። የኢየሱስ አምላክ ደግሞ አንድ አምላክ ነው። እሱን ነው ሲያመልክ የነበረው ኢየሱስን። አንድ ሰው ጀነት መግባት ከፈለገ ኢየሱስ ያመለከውን አምላክ አምልኮ ጀነት መግባት ይችላል። ኢየሱስ ያመለከውን አምላክ አምልኮ ማለት ነው። ኢየሱስ ያመለከውን አምላክ፣ ኢየሱስን የላከውን አምላክ አንድ አምላክ አለ። ኢየሱስን ነብይና መልእክተኛ አድርጎ የላከ አንድ አምላክ አለ። እሱን አምላክ እንድታመልኩ ነው ጥሪያችን የምናቀርበው ማለት ነው። ጃቢርን አስገቡት እስከ ድረስ ጃቢርን አስቲ ግባ። ለማን ነው አቤት የሚባለው? ጨርሳቸው ነው ይጠይቅ ጠይቅ ያለሽ ግቡ። ከስር ምጽፉ ልጆች ግቡ። በስጋ ነው አለው፣ በመለኮት አምላክ ነው። ግልጽ ነው አልሽ። ነይ ግቢ፣ ነይ ግቢ። እርግጠኛ ነኝ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሙስሊም ነሽ? አረ እኔ ክርስቲያን ነኝ፣ ግን ብዙ ይተከታተላል። ከዛ ጥያቄ ነው የምጠይቅ። እኔ ሶስት አምላክ ነው የምለው፣ ግን እንደ ሶስት አምላክ ሆነ? እኔ የሚያምነው አንድ አምላክ ነው። ከዛ ይሄ ጥያቄ ግራ ገባኝ። ድንግል ማርያም የወለደችው አምላክ ነው ወይስ ሰውን ነው የወለደችው? አላነበብኩትም ክታብ፣ ግን ግራ ገባኝ። እንደዚህ በሚዲያ ላይ እነሱ የሚሉሽ ማለት እነሱ እንደሚሉሽ ከሆነ ማንን ነው የወለደችው? ድንግል ማርያም ምንን ነው የወለደችው ይሉሻል? አምላክን ነው አይደል የወለደችው ይላሉ አይደል? ዮሴፍን አይደለም አምላክን ነው የወለደችው ይላሉ አይደል እነሱ? የትኛውን አምላክ ነው የወለደችው? ወልድ የሚባለውን አምላክ ነው አይደል? እኔ የምጠይቅ ነው። ይሄ ብቻ ግራ ገባኝ። አልተማርኩትም፣ አላነበብኩትም። ወልድ የሚባለውን አምላክ ነው የሚያመልኩት እና ሁለት የቀሩ አሉ። አብና መንፈስ ቅዱስ የሚባሉ አሉ። ያልወለደቻቸው አሉ። አምላክ ሆኖ ግን ያልወለደቻቸው አሉ። ሁለት አብና መንፈስ ቅዱስ የሚባሉ አሉ። እግዚአብሔር አብና እግዚአብሔር መንፈስ ቅዱስ የሚባሉ አሉ። ጋድ ዘፋዘር እና ጋድ ዘ ሆሊ ስፒሪት የሚባሉ አሉ። ሁለት የቀሩ አሉ ያልወለደቻቸው። እሷ የወለደችው አንደኛውን ነው የወለደችው፣ ከሶስቱ አንዱን። ኦኬ እሺ። እንዴት ሶስት አምላክ እናምናለን? እኔ እንጃ፣ እኔ ምን አውቃለሁ ብለሽ ነው? አንድ አምላክ ነው እኔ የማውቀው። ኢየሱስን የላከው ብቻ ነው አንድ አምላክ። እኔ ይሄ ነው የምለው፣ ግን ሶስት አምላክ ነው የምለው። እዚህ እንትን ላይ አሁን ገስት ላይ ስንት ሰው ነው ያለው? ገስት ላይ አሁን እዚህ የምናወራው ላይ ገስት ላይ ያለው ስንት ሰው አለ? ቁጠሪን እስኪ። አምስት ሰዎች አለን። በአካል ስንት ነን? አምስታችን አምስት አይደል? አካላችን ብዙ ስለሆነ ነው አምስት ሰው አለ ብለሽ የምትይው አይደል? አዎ። ሰማይ ላይ ሶስት አካል ካለ ስንት አምላክ ነው የሚኖረው? ሶስት አካል ካለው ስንት አምላክ ነው የሚኖረው? ሶስት አካል ከቆጠርሽ በኋላ ስንት አምላክ አለ ብለሽ ትያለሽ? ከዛ በኋላ ሶስት ካረግሽ በኋላ በአካል ሶስት ካረግሽ በኋላ ስንት አምላክ አለ ብለሽ ታስቢያለሽ ሰማይ ላይ? እኔ እንጃ። በቃ ችግር የለውም። ለማንኛውም አዳምጪ፣ እሺ? አዳምጪ። አንቺ ከስር ተማሪና በደንብ አዳምጪ። ምን በይ፣ የቴሌግራም ቻናል አለ፣ አንብቢ። እሺ? እሺ። ኢንሻአላህ አላህ ሂዳያ ይስጥሽ። እናመሰግናለን። አሜን። እሺ፣ አስገቧቸው። ሌሎች ካሉ አስገቧቸው። ታች የሚጽፉትን ጃቢሮ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አኹና ዋሌኩም አሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ብያለሁ ሁላችሁ ነው። ኡስታዝ እንዴት ነህ? ሰላም ነው። እንዴት ነህ? አልሐምዱሊላህ ደህና ነኝ ኡስታዝ። ማሻአላህ አልሐምዱሊላህ። አንተ ደህና ነህ? እሺ ሰላም ነኝ ያለው። አስገቡ፣ ሰው ካለ አስገቡና ከጃቢሮ ጋር ደግሞ ትንሽ ያወሩ። አስገቡ ሰው ካለ
ኪንጎ አሰላሙ አለይኩም። ወአለይኩም አሰላም ወረህመቱላሂ ወበረካቱ። ሙስሊም ነህ? አዎ ክርስቲያኖችን ነው የፈለግነው። እንትን በል በኋላ ትጠይቃለህ ኢንሻላህ። ታገሳ እንዲ ክርስቲያኖች ካላችሁ ግቡ። አሲ ተመለሰልሽ ጥያቄው በደንብ በአግባብና በስርዓት ከበቂ በላይ ነው ኡስታዝ። ሹክራን። ልድገምህ አንድ። እሺ ቀጥይ። እንግዲህ ጥያቄ የሚጠይቁት ከሌለ አንቺ ጠይቂና ኪንጎ ይጠይቅና ከዛ እንትን አለ። ክርስቲያኖች ካላችሁ ግን ስላሉ እንትን በሉት። አይ ቲንክ ጃቢር ስላለ ጃቢርም ይመልስላቸዋል። ይህ እንትኑ ማለት ነው የስላሴ ጉዳይ። እኔ አንድ ጥያቄ ልጠይቅ። አትሳደቡ፣ አላህን ፍሩ ፕሊዝ። አትሳደቡ፣ ኮሜንት ላይ አትሳደቡ። ባለጌ ሰው ከገባ ለአድሚን ስጡ ሀሳቡን። አትመላለሱ። ሀራም አለይኩም። እሺ አሲት አንድ ጨምሪና ከዛ በኋላ ኪንግ ያወራና ጀማል ይቀጥላል። እሺ ይሄ አምላክ በስጋ ሞተ የሚሉት ነገር ማለት ነው ኡስታዜ። አምላክ ከጅምሩ ስጋ ነው እንዴ? መንፈስ ነው ሲሉን አልነበረም ኡስታዝ? እግዚአብሔር መንፈስ ነው ሲሉ ሰምቼ። አንቺ ብረት ለብሰሽ መተሽ በብረት ብትደበደቢ እና ብረቱ ማለት የማይሰማው ከሆነ አሁን የምንጠይቃቸው ጥያቄ አምላክ በስጋ ሲሞት አምላክ ሞተዋል ወይ? ሲደበደብ አምላክ ነው በስጋ የተደበደበው? በስጋ ነው እንጂ የተደበደበው አምላክ ረቂቅና ምጡቅ ነው። ዮሐንስ ወንጌል 4:24 ላይም እንደዛ ነው። እግዚአብሔር መንፈስ ነው ይላል። መንፈስ የሆነ ደግሞ የማይታይ የማይዳሰስ የማይጨበጥ ረቂቅ ከሆነ ሊደበደብ አይችልም። የማይደበደብ ከሆነ ምኑን የደበደቡት? ድራማ ነው ወይ? ስለዚህ አምላክ አይደለም የተደበደበው። አንቺ ብረት ለብሰሽ ብረቱን ቢቀጠቀጥ አንቺ የማይሰማሽ ከሆነ ውስጥ ከሆነ ያለሽው ዋጋ የለውም ራሱ ማለት ነው። ግን አሁን በስጋ ምን ማለት ነው? በስጋ ማለት ምን ማለት ነው የሚለውን እንረዳው። ሮሜ 9:5 ላይ ክርስቶስ በስጋ መጣ አለ። በምን መጣ? በስጋ መጣ አለ። ሮሜ 1:3 ላይም በስጋ ከዳዊት ዘር ተወለደ ይላል። በስጋ አንደኛ ጴጥሮስ 4:1 ላይም ክርስቶስ በስጋ መከራ ተቀበለ ይላል። ከዛ አንደኛ ጴጥሮስ 3:18 ላይ ነው በስጋ ሞተ። ማን የሞተው? ክርስቶስ ደግሞ ወደ አምላክ እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ። ማን የሞተው? ክርስቶስ። አምላክ አይደለም ሞተ የሚለው ክርስቶስ በስጋ ሞተ። ክርስቶስ የተቀባ ማለት ነው። የተቀባ ደግሞ አምላክ አይደለም የሚቀባው። የተቀባው በስጋ ሞተ፣ በስጋ መከራ ተቀበለ፣ በስጋ መጣ፣ በስጋ ተወለደ። የተወለደው አምላክ ተወለደ አይልም። ክርስቶስ በስጋ ተወለደ። ክርስቶስ በስጋ መጣ። ክርስቶስ በስጋ መከራ ተቀበለ። ክርስቶስ በስጋ ሞተ እንደ ባይብሉ። አሁን የምጠይቂያቸው ጥያቄ ዕብራውያን 2:14 ላይ ያዙልኝ ሁላችሁም እባካችሁ። እንግዲህ ልጆቹ በስጋና በደም ስለሚካፈሉ አለ። ልጆቹ የተባሉት ማን ናቸው? አማኞች ናቸው። ስለዚህ በምንድን ነው የተካፈሉት? በስጋና በደም ስለሚካፈሉ ስለሚል በምትል መነሻ ቀጥያ ያለች። በስጋ ሞተ ሲባል ስጋ ከሚለው መነሻ ቀጥያ ላይ በምትላለች። በስጋና በደም እነሱ ስለሚካፈሉ እነሱ መለኮት ናቸው። በስጋና በደም ስለሚካፈሉ በደንብ ያዙልኝ ይህንን ፖይንት። በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለው በሞቱ እንዲሽር በስጋና በደም እንዲሁ ተካፈለ አለ። በስጋና በደም ተካፈለ ማለት መለኮት ነው በስጋና በደም የተካፈለው ከተባለ አማኞችም ስጋና ደም ተካፍለዋል። በስጋና በደም ተካፈሉ ማለት አማኞች በስጋና በደም ውስጥ ነው ያሉት ነው ወይ ስጋና ደም ናቸው ራሳቸው? በስጋና በደም ስለሚካፈሉ አሉ። መከራን፣ ስቃይን፣ እንግልትን የሚካፈሉት ሰዎች በስጋና በደም ነው። ልጆቹ አለ የእግዚአብሔር ልጆች በስጋና በደም እንደሚካፈሉ እንዲሁ እርሱ ደግሞ በስጋና በደም እንዲሁ ተካፈለ አለ። እንደነማ እንደ ወንድሞቹ እንደ እግዚአብሔር ልጆች እሱም በስጋና በደም። ስለዚህ ልጆቹ ምን አይደሉም? በስጋና በደም ስለተካፈሉ ልጆቹ ምን አይደሉም? መለኮት ናቸው። በስጋና በደም በምትለዋን ነገር አስምሩባት። ግልጽ ነው አሲ? አዎ ግልጽ ነው። በስጋ ሞተ ሲሉሽ
ዕብራውያን ምዕራፍ 2 ቁጥር 14 ላይ ልጆቹ በስጋና በደም ስለሚካፈሉ ሲባል በስጋና በደም በምትለው ፕሪፖዚሽን ስጋና ደም በሚለው መነሻ ቅጥያ ላይ መታለች። በስጋና በደም እነሱ የተካፈሉት። ስለዚህ እነሱ መለኮት ሆነው በስጋና በደም ተካፍለዋል ማለት ነው ወይስ ሰው ነው በስጋና በደም የሚካፈለው? አይ ሰው ነው ከተባለ እንዲሁ ይላል፣ እንደ ወንድሞቹ እንደ እግዚአብሔር ልጆች በስጋና በደም እንዲሁ ተካፈለ ነው የሚለው። ስለዚህ ከዚህ አንጻር ነው የሚታየው ማለት ነው። በስጋ የተገለጠው በስጋ የመጣው አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እንደዛ ነው የሚለው። አምላክን የመምሰል ሚስጥር ማለትም ቆላሲስ 2:2 ላይ የአምላክ ሚስጥር ክርስቶስ ነው፣ ያለ ጥርጥር ታላቅ ነው አለ። ያ ክርስቶስ የሚባለው ማለት ነው። እርሱ በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ ይላል። ስለዚህ በስጋ የተገለጠው መሲሁ ነው። መሲሁ ነው በስጋ የተገለጠው። በስጋ የመጣው ክርስቶስ ነው። ሮሜ 9:5 ላይ በስጋ ክርስቶስ በስጋ መጣ ነው የሚለው። ያመጣው ማን ነው? ያመጣው ማን ነው? ሐዋርያት ሥራ 13:23 ላይ ማን ያመጣው በስጋ? የአባቶቹ አምላክ። አዎ ከምን አመጣው? ከእነርሱ ይላል፣ ከአባቶች ማለት ነው። ስለዚህ ከእነርሱ የመጣው ነገር ምንድን ነው? እየተመዘዘ የመጣው ሰው ነው? ድንጋይ ነው? ጥንዚዛ ነው? ድመት ነው? አይጥ ነው? ውሻ ነው? መልአክ ነው? ምንድን ነው የመጣው? ከአብርሃም ከይስሐቅ ከዚህ ሰው ዘር አምላክ እንደ ተስፋ ቃሉ ለእስራኤል መድኃኒት ኢየሱስን አመጣ ይላል። ምንድን ነው የመጣው? ሰው ነው የመጣው። በቃ እንትን አይደለም። ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ እንደዛ ነው። የናዝሬቱ ኢየሱስ በድንቅና በታምራት ከአምላክ ዘንድ ለእናንተ የተገለጠ ምን ነበር ይላል? የተገለጠ ምን ነበር ይላል? ጥንዚዛ፣ ድመት፣ አይጥ፣ ውሻ፣ ድንጋይ፣ መልአክ ምን ነበር ይላል? ከእግዚአብሔር ዘንድ ለእናንተ የተገለጠ ምን ነበር ይላል? ሰው ነበር። ስለዚህ በስጋ የተገለጠው ምንድን ነው? ሰው ነው የተገለጠው እንጂ አምላክ በስጋ ተገለጠ፣ አምላክ ተወለደ፣ አምላክ በስጋ ሞተ፣ አምላክ በስጋ መጣ የሚል ጥቅስ የለም ባይብል ላይ የለም። ይህን ይመስላል። 20 ደቂቃ ነኝ ያለኝ የቀረኝ፣ ልወጣ ነው። ኪንጎ ቀጥል። ኪንጎ አለ? እሺ ጀማል ቀጥል፣ እሱ ከሌለ። እሺ ኡስታዝ በድጋሚ ሰላም ብያለሁ። የኔ ጥያቄ ማለት ነው ብዙውን ጊዜ እንትና ቡኻሪ ሳይል ቡኻሪ ላይ ቡክ 1 እና 7 አካባቢ የሚገኘው ሀዲስ ላይ እንትና ወረቃ ይጽፍ ነበርና እንትና ዕብራይስጥን በአረበኛ ይጽፍ ነበርና አላህ ያሳወቀውን ያክል ይጽፋል የሚለው እዛ ጋር ያው አላህ ከሻ ነው ሁሉም ነገር እና የሚሆነው። እዛ ጋር ግን ክርስቲያኖች የሚያነሱት ነገር ወረቃ ከእስልምና በፊት ብለው የሚያነሱታል። እንግሊዝኛው ላይ እንደዛ ብሎ መሰለኝ የሚያስቀምጠው፣ ማለትም አረበኛው ላይ እንደዛ አይልም፣ ግን እንግሊዝኛው ላይ ከእስልምና በፊት ብሎ ያስቀምጠዋል መሰለኝ። ፕሪስላሚክ ይላል። የትርጉም ስህተት ነው። ፕሪስላሚክ የሚሉት ጃሂልያ ነው የሚለው። በጃሂልያው ዘመን ቁርአን እንትን ምንድን ነው ከኢንጂል ሚነል ኢንጂል ነው የሚለው። ራሱ ፓርሻል ነው፣ ራሱ የተወሰነ ይጽፍ ነበር ነው የሚለው። የሚጽፈውም የነበረው ደግሞ የዕብራይስጡን ነበር የሚጽፈው የነበረው። ከዕብራይስጥ ወደ አረብኛ የተረጉም ነበር ይላል። የሚጽፈውም ወንጌል የነበረው ደግሞ ኢቦናያን ነው። እሱ ኢቦናያን ነው ራሱ ማለት ነው። የሲራዎች ላይ ስትመለከተው ኢቦናይት የሚባል ክርስቲያን ነበረ። ነሳራ እሱ ነሳራ ነው እምነቱ። ነሳራ ደግሞ ማለት ክርስቲያን ማለት አይደለም ትርጉሙ ራሱ። ነሳራ ማለት ክርስቲያን ማለት መሲዩን ነው፣ መሲይ ነው ራሱ ክርስቲያን ማለት። እዛ ጋር የሚጠቀመው ነሳራ ነው፣ ነሳራ ነበር ነው አይደለ? ነሳራ ከነበረ ደግሞ ነሳራ የትኛው የሚለው ኢቦናይት የሚባል ነው የነበረው። ኢቦናይቶች የሚጠቀሙበት የነበረው ደግሞ የዕብራይስጥ ወንጌል ነው። የነ ማቴዎስ የነ ማርቆስ የነ ምናምን አይደለም። ስለዚህ ተበልተዋል። ጀማሉ ተበልተዋል። እሺ እዚያ ጋር እንግሊዝኛው ላይ በጣም እንደዛ ሲል ነበር። ፕሪስላሚክ ሬቲም ለዛ አይደለ? ባረፈው ሳርሞ የነበረው ሬቲም ትልቁ ችግርህ አንድ ነገር ይሄ ነገር ምንድን ነው ብለህ ከመጠየቅ ይልቅ እንግሊዝኛ ላይ የምታነባቸውን ነው። ሊሳሳት ይችላል አልኩት። ለምሳሌ ላኢላሃ ኢለላህ የሚለውን ከነቢዩ በቀር አምላክ የለም ብሎ ነው የተረጎሙት። ሱና ዳትኮም ላይ ስትመለከተው ከአላህ በቀር ላኢላሃ ኢለላህ የሚለው ማለት ከአላህ በስተቀር
አምላክ የለውም። ላኢላሃ ኢለላህ የሚለውን እዛ ጋ ያለው ምንድን ነው? ከነቢዩ በስተቀር አምላክ የለም ብሎ ተርጉመውታል። ሊሳሳት ይችላል። ፕሪ ኢስላሚክ የሚል ነገር የለም፣ ቅድመ እስልምና የሚል ነገር የለም። ራሱ እዛ ላይ የሚለው ምንድን ነው? ጃሂልያ ነው የሚለው። ጃሂልያ ማለት ደግሞ መሀይምነት ጊዜ ማለት ነው። የመሀይማኑ ጊዜ ነው ማለት ነው። በዛን ጊዜ ወረቃ ምን ነበር? ነሳራ ነበረ ነው የሚለው። መሲህ ነበረ አይልም። አንድ ያዘልኝ። ሁለተኛ ነገር ደግሞ ከዛ ቀጥሎ ደግሞ እሱ በማንነቱ ደረጃ በሲራዎች ላይ እንደሚመለከተው ኢቦናይት የሚባል ክርስቲያን ነበረ ከሆነም ማለት ነው። ኢቦናይቶች ደግሞ የሚቀበሉት የዕብራይስጥ ወንጌል አንድ ወንጌል ነው ያላቸው። የዕብራይስጥ ወንጌል አንድ ወንጌል ነው ያላቸው። እሱን ነው የተረጎመው። ከሱ ላይ ሲተረጉም ደግሞ ፓርሻል ነው፣ በተወሰነ ክፍል ነው ራሱ የተረጎመው እንጂ ሁሉንም አይደለም ሲተረጉም የነበረው ማለት ነው። እና ከዛ አንጻር ነው የሚታየው። እዚያ ጋር ይተረጉም ነበር የሚለው አላህ በሻን አላህ ያሳወቀውን ያክል ይጽፋል ማለቱ እዛ ጋር ትርጓሜው አላህ ስለፈቀደለት ነው ይሄንን የጻፈው። አላህ ሳይፈቅድለት አልጻፈም። ልክ እንደ ነብይ አድርገው ያወራሉ። እና አንዳንድ ጊዜ ሁለተኛ ደግሞ ጃሂልያ የሚባለው አለማወቅ ወይም መሀይማን ጊዜ ጃሂል ማለት አለማወቅ፣ እንዲሁም ጃሂልያ ማለት ሁሉንም አለማወቅነትን ሲጠቀልል፣ ይሄን ደግሞ አላህ ሱብሃነሁ ወተዓላን ወይም አላህ የሚባለውን አያውቁትም ከዛ በፊት የሚል ነገር ያነሳሉ። ጃሂልያ ማለት ወደ መሀይምነት ጊዜ የዘቀቱበትን ለማሳየት ነው። በጃሂልያ ጊዜ ሱረቱል አሕዛብ ምዕራፍ 33 ቁጥር 33 ላይ እንደዛ ይላል። በመሀይማን ጊዜ እንደነበረው አትገላለጡ ይላል። መሀይምነት የሚባለው ነገር ሰው ከመጀመሪያ ከነበረው ነገር ጋር ሄደው የዘቀቱበትን ነገር ነው፣ ያሻረኩበትን ዘመን ነው እንጂ ከመጀመሪያ ጀምሮ ሱረቱ በቀራ ምዕራፍ 2 ቁጥር 128 እና 129 ላይ ብትመለከተው በኢብራሂም ቤተሰብ ውስጥ ከክህደት የሚያጠራቸው ይላል። ከክህደት የሚያጠራቸው ነቢይ ላክ ብሎ ዱዓ እንዳደረጉ ይናገራል። ቁጥር 151 ላይ ደግሞ ረሱል ሰለላሁ ዐለይሂ ወሰለም መጽሐፍና ጥበብን የሚያስተምራቸው ያለ አንቀጾችን የሚያነብ መልእክተኛ ላክን፣ አንቀጾቻችን የሚያነብ መልእክተኛ ከክህደትም የሚያጠራቸውን ላክን ይላል ስለ ረሱል ሰለላሁ ዐለይሂ ወሰለም ሲናገር ማለት ነው። እና ያ ማለት በክህደት አረንቋ ውስጥ ተዘፍቀው ከዛም ባሻገር ደግሞ ከእውቀትም ርቀው ስለነበረ ያሻርቁ ስለነበረ ያ ጃሂልያ የሚባለው ዘመን ያንን ነው። እንደውም ታስታውስ እንደሆነ አንድ ሰሃቢ ምንድን ነው ያለው? ዝንጀሮች አንድ ዝንጀሮ ዝሙት አድርጋለ ተብለው ዝንጀሮች አብረው ዝሙት አድርጋለች ብለው በድንጋይ እንትን ሲሉ አብሬ በድንጋይ ወገርኳት አለ። በጣም የሚያስጠላ ዘመን እንደነበረ፣ ሴት ልጅ በቁሟ ትቀበር እንደነበረ፣ በዛ ላይ ደግሞ የነበረው ነገር ምንድነው? ሴት እንደ እንስሳ በበረት ውስጥ ነበር ሴቶች የሚሆኑት የነበረው እና አንድ ወንድ ሲፈልጋቸው ከበረት እያወጣ ነበረ ተራክቦ የሚያደርገው ከነሱ ጋር ኢንተርኮርስ የሚያደርገው የነበረው እና ያ ነገር ምንድነው? በጣም የዘቀጡበት ዘመን ነው ራሱ። ከዛ ከሃይማኖት በጣም የራቁበት ዘመን እንጂ ለማሳየት የመጣው ከዛ በፊት ነብይ አልነበረም ማለት አይደለም። ኢስማኤል ነብይ ነው፣ ኢብራሂም ነብይ ነው። ያንን ነገር የተከተለ ነው። ግን ወድቀው ዴክላይን አድርገው ነበረ። ሰስቴን አላደረገም፣ ሳቹሬት አድርጎ ነበር ነው ነጥቡ። እንደዛ ከሆነ ሙሽሪክ የሚላቸው በአላህ ሀቅ ላይ ጣዖታትን አጋርተዋል። ራሱ ሰማይና ምድርን የፈጠረው ማን ነው ስትላቸው አላህ ነው እያሉ ይናገሩ ነበረ። ለምን? ያውቃሉ ሰማይና ምድር። ያንን ነገር ለምንድን ነው በሱረቱ ዙሩፍ ምዕራፍ 43 ላይ ቀሪ ቃልን አደረገን፣ በዝርዮቻቸው ውስጥ ቀሪ ቃልን አደረገን ስለሚል ማለት ነው። እና መሀይማን የሚለው ነገር የመጣው ሪላቲቭ ነው፣ አብሶሉት አይደለም፣ አንጻራዊ ነው፣ ፍጹማዊ አይደለም፣ ሙጥለቅ አይደለም፣ ቀሪብ ነው። እሺ ኡስታዝ አመሰግናለሁ። አንድ ጨምርና አንተና የማርያም ማለት ነው አለይሂ ሰላም እሷ ሊተራሊ ወይ በሀዲስ ወይ በቁርአን ሊተራሊ የስጋ አባትና እናቷ የተጠቀሱበት ክፍል አለ? የለም። አባቷ የተጠቀሰበት አለ በቁርአን፣ እናቷም ተጠቅሰዋል። ስማቸው ከሆነ አባቷ ተጠቅሷል። የመርየም ኢምራን የሚባለው አባቷ ነው። እናቷ ደግሞ ስሟ አልተጠቀሰም። ግን በተፍሲር ደረጃ ሀና ተብላ እንደተባለች አስቀምጠዋል ሙፈሲሮቹ። በተረፈ ሀዲስ ላይ አላየውም እኔ። ምናልባት ሊኖር ይችላል ሀዲስ ላይ ምናልባት፣ ቁርአን ላይ ግን የለም እንደዛ የሚል ሀና የሚል። ቢንት ዕምራን ሲላት ዕምራን የዕምራን ልጅ ብሎ ሲጠራት ማለት ሱረቱ ነህል ላይ ሲጠራት ዕምራን የእንትና የሀሩን እህት አይደለም አለመሆኑ የምታውቀው ደግሞ በምንድን ነው? እዛ ጋር የኢምራን ባለቤት ይላታል። እናቷን የኢምራን ባለቤት ብሎ ነው የሚናገረው። ሱረቱ አሊ ኢምራን ምዕራፍ 3 ላይ ተኮነ ቁጥር 34 ላይ የኢምራን ባለቤት ይላታል። የኢምራን ባለቤት የተባለችው የመርየምን እናት ነው። ስለዚህ ሊተራሊ የሙሳን አባት ሳይሆን የሚያመለክተው የመርየምን ባዮሎጂካል አባት ነው የሚያመለክተው አባት የተባለው። እሺ የመርየም ያቺ ማለትም የሀሩን እህት ብሎ ሲጠራት የስጋው አይደለችም ሊተራሊ። እሺ ሀሩንና ጠይቀው ነበር
ረሱልም ተጠይቀው ነበር። የስም መመሳሰል ነው ብሎ ነው ያስቀመጡት። ተጠይቀዋል። የየመን ክርስቲያኖች ጠይቀው ነበር። አንድ ሰሃቢይን መጥቶ ጠየቃቸው ረሱል ሰለላሁ ዐለይሂ ወሰለምን እና የስም መመሳሰል ነው አሉ። ባይብል ላይ የጎት ልጅ ጎልያድ ዳዊትን ገደለው፣ ዳዊት የገደለው ይልና ሌላ ቦታ ላይ ደግሞ ሌላ ሰው እንደገደለ ይናገራል። ግን የጎት ልጅ ጎልያድ የተባሉ ሁለት የተለያዩ ሰዎች ናቸው ብሎ ይመልሳሉ። የያዕቆብ ልጅ ታውቀዋለህ? ዮሴፍ የሚባለው ወንድሞቹ ይሸጡት። የያዕቆብ ልጅ ዮሴፍን ወንድሞቹ ሸጡት አይደል? በእንትን በብር 30 ብር ምናምን በዲናር ሽጠውታል። ማቴዎስ 1:18 ላይ ደግሞ የያዕቆብ ልጅ ዮሴፍ የማርያም እጮኛ ነው ይላል ባይብል። ከ1400 ዓመት በኋላ ይህን ጠይቃቸው። አረ ወይድ ምን ነካ? ወይድ ምን ነካ? ደህና ልጅ አልነበርክም እንዴ ይላሉ። እኛ እኮ ባይብል የምታነብ ይመስለን ነበር ምናምን ይላሉ። ለምን እንደሚሉ ታውቃለህ? ለምን ይመስላል? የያዕቆብ ልጅ ዮሴፍ የማርያም እጮኛ ነው ይላል ማቴዎስ 1:18 ላይ። ሊትራሊ ነው። የማን ነው? የያዕቆብ ልጅ የ1400 ዓመት ልዩነት አላቸው። የ1400 ዓመት ልዩነት አላቸው እና ምነካ ወሂድ ይላሉ። ምነካ ወሂድ የያዕቆብ ልጅ ዮሴፍ የተባለው በዛ ዘመን እና እዚህ ጋር ደግሞ የማርያም እጮኛ የተባለው የያዕቆብ ልጅ ዮሴፍ የተባለው ሁለት የተለያዩ ምንድን ናቸው ሰዎች ሆነው የስም ምንድን ነው መመሳሰል እንደዛ ማለት ነው። ከዛ አንጻር ነው የሚታየው ማለት ነው። ስለዚህ እዚህ ጋርም ሀሩን የተባለ ሁሉ የሙሳ ወንድም ሀሩን ነው የሚለውን ነገር ኮንክሉዥን ያደረገው ፋላሲ ኦፍ ኢኩዌሽን ይባላል። አሻሚ ጸጽ ይባላል። ማጸጽ እዚህ ጋር ወሂድ የሚባል ሰው ከሰማ አህባሽ ሆኖ ደግሞ የሚያስተምር አንድ ወሂድ የሚባላል። ሰምተዋል? አህባሽ ሆኖ የሚያስተምር ወሂድ የሚባላል። ለወሂድ ረድ ተሰጥቶታል ሲባል ኮምፓራቲቭ ሪሊጅን ላይ ያለውን ወሂድ የምታስብ ከሆነ አንተ ምንድነህ ቂቢነህ ተብለህ ነው የምትባለው። ከእሱን የስም መመሳሰል ነው፣ ሞክሼ ነው። ልክ እንደዛ ማለት ነው። ሻ አመሰግናለሁኝ። አላህ ይጠብቅሽ። ቁጭ በላ ትነሳ። አሚን አሚን። ሰላም ሰላም፣ እንዴት ናችሁ? ዞብል ሰላም ወሂድ፣ እንዴት ነህ? ሰላም ነን አለን፣ አልሐምዱሊላህ። ሄግል ግባ፣ መግባት ትችላለህ። ጥያቄውን ጨርሷል እሱ። ያላለቀ ጥያቄ ከሆነ ደሊል የምትፈልግ ከሆነ ግባ፣ አስገቡት ሄግልን። እስከዛ ድረስ ዞብል ይጠይቃል። እሺ፣ አሁን እስልምና ላይ ከማነባቸው ነገራቶች ላይ አንድ ቀድር ስለሚባል ነገር አነበብኩኝና ኤቭሪቲንግ ሁሉም ሀፕን የሚያደርገው ኦልሬዲ ሪትን ሆኖ ተቀምጧል የሚል ነገር ምልከታ ያለው ነገር ነው እና ያ ነገር ከነጻ ፍቃድ ጋር አይጋጭም ወይ? በእስልምና ያለው እይታ እንዴት ነው የሚለውን ነገር ጠይቅ ነበር። አይጋጭም። ለምሳሌ ይሁዳ ኢየሱስን በ30 ብር አሳልፎ የሰጠው በገዛ ፈቃዱ ነው አይደል? በፍሪ ዊሉ ነው አይደል? ሐዋርያት 11 ላይ እንደዛ ነው የሚለው። በገዛ ነው አይደል? ይሁዳ ኢየሱስን አሳልፎ እንደሚሰጠው አስቀድሞ ተጽፏል ወይስ አልተጻፈም? ያማ ከአምላክ ነው እኮ አስቀድሞ አልተጻፈም፣ ተጽፏል። ይሁዳ እንደሚክደው ተጽፏል። ግን ያ የተጻፈው ከአምላክ ስለሆነ ነው እኮ የአምላክ እውቀት ነው የተጻፈው እንጂ አምላክ እንዲያደርገው ነው የጻፈው ወይስ ስለሚያደርገው ነው የጻፈው? ስለሚያደርገው። ኦኬ፣ በዛ መንገድ መረዳትም ይቻላል። ግን አይ ረጋ ብለህ እስኪ ይኸው መጀመሪያ ይሁዳ አሳልፎ ኢየሱስን የሰጠው በገዛ ፈቃዱ ነው፣ በፍሪ ዊሉ ነው። ይሁዳ አስቀድሞ አሳልፎ እንደሚሰጠው መጻፉ የአምላክን አዋቂነት ነው የሚያሳየው ወይስ በፍሪ ዊሉ ላይ አሉታዊ ተጽዕኖ አለው? ያው እንግዲህ የወደፊቱን አዋቂ ስለሆነ ሁሉን አዋቂ ስለሆነ ነው የጻፈው ነው። በቃ እንደዛ በጠብቆ ሰሌዳ ሁሉ ነገር ተጽፏል። የተጻፈው የአምላክ እውቀት ነው። ምን እንደተጻፈ ደግሞ ለእኔና ለአንተ አልነገረንም። ከዛ አንጻር ነው መስከረም 7 በፈረንጆች የጨረቃ ግርዶሽ እንደሚሆን በተለያየ ቦታ ላይ እንደሚሆን 2016 ላይ አስቀድሞ ጽፈዋል ናሳዎች ማለት ነው። ግርዶሹ የሆነው በ2016 ናሳዎች ስለጻፉት ነው ወይስ ናሳዎች የጻፉት አስቀድሞ የሚሆነውን ነገር ስላወቁና ስለተገነዘቡ ነው? ያው ስላወቁ
ስለዚህ ተመልከት፣ አስቀድሞ ማወቃቸው በግርዶሹ ላይ መምጣት አሉታዊና አዎንታዊ ተጽዕኖ አለው? ያ አይኖረው የለውም። ልክ እንደዛ ማለት የአምላክ እውቀት ነው የተጻፈው ጥንትም ይሁዳ 1:3 ላይ 4:5 ላይ ምን ይላል መሰለ? አስቀድሞ የተጻፉ ሾልኮ ገብተዋልና አለ። የሚጠፉ ሰዎች አስቀድሞ ተጽፈዋል። እዛ የሚጠፉ ሰው አስቀድሞ የተጻፉት ውስጥ ቡድን ውስጥ መግባት አለመግባት ያንተ ፍሪ ዊል ነው። አስቀድሞ መጻፉ አንተ እዛ ውስጥ ስገባ ይሁዳ 1:4 ላይ ነው የሚናገረው። ይሁዳ 1:5 ያንተ መጽሐፍ እኮ ነው የሚናገረው። አስቀድሞ ተጽፏል ይላል። ስለዚህ አስቀድሞ መጻፉ የአምላክን እውቀት ነው የሚያሳየው ወይስ ደግሞ በዛ በፍሪ ዊል ላይ አሉታዊ ተጽዕኖ አለው ብለን ስንል እኛ ኮምፓተብል ውስጥ ነን። ኮምፓተብል ነው የአምላክ እውቀትና የሰው ነጻ ፈቃድ አይጋጭም ብለን ነው የምናምነው። ኮምፓታቢሊስት ነው የምንባለው። ሊብሪቴሪያንም አይደለንም፣ ሀርድ ዲተርሚኒስትም አይደለንም ራሱ ማለት ነው። ሊብሪቴሪያን የሚባሉት ምንድን ነው የሚሉት? ያ ነገር የሚያውቀው ምንም የሚያውቀው ነገር የለም ይላሉ። አያደርገውም። እውቀት ነው የተጻፈው ራሱ። የተጻፉ ሁለት ነገሮች አሉ። አፌክት የሚያደርጋለ፣ አፌክት የማያደርጋለ። አፌክት በሚያደርገው ነገር ላይ ያንተ ድርሻ የለበትም። ለምሳሌ ወንድ መሆን፣ ሴት መሆን፣ አጭር፣ ረጅም፣ ቀይ፣ ጥቁር፣ በዚህ ዘመን መፈጠር። ለምንድን ነው የዛሬ 2000 ዓመት ያልተፈጠርከው? ለምንድን ነው ከ1000 ዓመት በኋላ ያልተፈጠርከው? ያ መርጫ አይደለም። ይሄ ነገር አያስቀጣም፣ አያስጠይቅም፣ ሽልማትም የለውም። አንተ ወንድ በመሆን ከላይ አሲ የምትባለዋ ሴት በመሆኗ አንተ የምታገኘው ሽልማት፣ እሷ የምታገኘው ቅጣት አለ? አይኖርም። የለም። የማን ውሳኔ ነው እሱ? የአንተ ውሳኔ ነው ወይስ የአላህ ውሳኔ ነው? እሱ የፈጣሪ ነው። የፈጣሪ ውሳኔ ነው። ተመልከት። ስለዚህ አንተን የሚመለከት አይደለም። ነገር ግን አንተን የሚመለከተ ጉዳይ ላይ ሲሆን ግን አላህ ያለ እውቀት ነው የሚሆነው። ለምሳሌ ማመፅ፣ መታዘዝ፣ እሺ ማለት፣ እምቢ ማለት፣ መቀበል፣ ማስተባበል፣ ማመን፣ መካድ የሚባለው ግን ለአንተ ነው የተተወው። አላህ ለአንተ ነው የሰጠ። ያን የሰጠ ማን ነው? አላህ ነው። አስቀድሞ ምን ይለዋል? ያውቀዋል። አውቆ ሰጥተዋል። ያ በሰጠ ነገር ላይ የምትጠየቅበት ይሄ ላይ ነገር ላይ ነው። ካምፓሲቲ ያለ ማለት ነው። ይሄ ፓፕ የሚባለው ማለት ፓፕ የሚባለው ፍሪዊል የሚባለው ማለት ነጻ ፈቃድ መሽያ። ስለዚህ ነጻ ፈቃድ አሁንም ማድረግ ትችላለህ። ነጻ ፈቃድ ደግሞ እንዳለ ደግሞ ብዙ ማስረጃዎች አሉ። አንድ ነገር አድርግ አታድርግ የሚለው ነገር ነጻ ፈቃድ ለሌለው ለሮቦት እንጂ ለነጻ ፈቃድ አታድርግ። ይሄ ነገር አታድርጉ አላ ሲል አለማድረግትና ማድረግ ትችላለህ። ይሄ ነገር አድርጉ ሲል ደግሞ ማድረግም አለማድረግም ትችላለህ። የማድረግም ያለማድረግም ካምፓሲቲ አንተ ያለህን ከዛ አንጻር ነው የሚወሰደው። እና ፍሪዊል እና ሶቨርኒቲ ኦፍ ጋድ ኮምፓተብል ነው። ኮምፓታቢሊስት ነን እኛ። መሳ ለመሳ ይሄዳል ብለን ነው የምናምነው። ኢንኮምፓታቢሊስት አይደለንም። ወድና ጀርባ ነው የሚናተፉ ናቸው ብለን አናምንም። እስኪ በእንትና አድርጌሽ ልድገምልህ። ለምሳሌ አሁን ፈጣሪያችን ኢንፋይነትሊ መርሲፉል ነው አይደለ? በቃ መሀሪ ነው። በቃ መሀሪ ነው። ያ ማንነቱ ባህሪው ነው እና ያ ማንነትና ባህሪው ሆኖ ሳለ ግን እንዴት ገሃነም ይዘጋጃል ለሌሎች ሰዎች? መሀሪ ብቻ ሳይሆን ደግሞ ፈራጅም ነው። ከመሀሪነቱ ጋር አይጋጭም። ገሃነም ማዘጋጀት እንትን ነገር መሀሪም ነው፣ ፈራጅም ነው፣ ፍቅርም ነው፣ ማን አፍቃሪም ነው። እሱ ፈራጅም ነው። ገባ? ለምን አፍቃሪ ብቻ መሀሪ ብቻ ይሆናል? ገብተዋል? ይቀጣል ራሱ። ያ ደግሞ በሚሰራው ስራ አይጠየቅም ይላል ቁርአን ላይ። አሁን ለምሳሌ ለምንድን ነው መሀሪ ፈራጅ ብቻ ያለው ነው? ለምንድን ነው መሀሪ ያለው ነው? መሀሪ ሳይሆን ፈራጅ ብቻ ለምንድን ነው ያለው ነው? እሱ ልጠይቅህ እስኪ። እኔ እንጃ። ያው እሱ ነው እኮ የምልህ እኮ የእኛ ፋንታ አይደለም። አየህ፣ እኛም ማውራት ያለብን መጠየቅ ያለብን እኛም በሚመለከት ጉዳይ ላይ ነው። ቁርአን ላይ ሱረቱ አንቢያ ምዕራፍ 21 ላይ በሚሰራው ስራ አይጠየቅም ይላል። ፍጡራኖቹ ግን ይጠየቃሉ ይላል። እኔ የምጠየቅበት ነገር አለኝ፣ አላህ ግን አይጠየቅም። እሱ ጌታ ነው፣ እኛ ባሮቹ ነን። ለምሳሌ ለምንድን ነው አንተን ወንድ አድርጎ የፈጠረውና አሲን ሴት ያደረጋት? እስኪ ምክንያቱን ንገረኝ። ያው ምክንያቱ እሱ ነው እኮ። ለምን ምክንያቱን ለምን አትነግረኝም? ለምን አሁን ሴት መሆን መጸለካት ሆነ አንተ ስትመጣ እሱን ነው እኮ የምልህ እኮ። ተመልከት እንግዲህ ባልነገረን ነገር አላህ አፍቃሪ ነው፣ እውነት ነው። አላህ መሀሪ ነው፣ እውነት ነው። አላህ ፈራጅ ነው፣ እውነት ነው። አላህ ጥበበኛ ነው፣ እውነት ነው። አላህ አዋቂ ነው፣ እውነት ነው። እንቀበላለን። ራሱን ባወሰበበት ወስፍ ባሰባበት ኢስባት እናሰብታለን። ወስፍ ደግሞ ባደረገበት ወስፍ እንቀበላለን። በተረፈ በሌለ ነገር ላይ ዝም ብለን እንትን አንልም። ልክ የስላሴ አማኞች እንደሚያደርጉት ማለት ነው። አንድ ነገር ሚስጥር ነው ይለዋል።
ዘዳግም 29 ላይ ደግሞ ይላል ምስጢሩ ለአምላካችን ለእግዚአብሔር ነው የተገለጠው ነው። የዚህ የመጽሐፍ ቃል እናገራለናል። የተገለጠ ነገር ነው። ዘዳግም 4:17 ላይ 32 ላይም እንደዛ ነው የሚለው አምላክ መሆኑን ለአንተ ተገለጠልህ ይላል። የተገለጠውን ነገር ብቻ ነው የምትቀበለው። ያልተገለጠ ነገር ደግሞ ምንም ነገር ያልተነገረ በዝምታ የታለፉ ነገሮች ሚስጥር ከሆኑ አንተን አይመለከትም። ስላሴ ሚስጥር ከሆነ ከመነሻውኑ ልታምንበት አይገባም። ትናንትና አንዱ ማታ መጥቶ ስላሴን ማመን ለአቂዳ እንትን አይደለም፣ በክርስቶስ ማመን ነው ዋናው፣ ስላሴ እንደ ተርፍ ነገር ነው አለ። ስለዚህ ሰው በመዳኑ በማመኑ የሚድንበት በመካዱ የሚጠፋበት ትምህርት ከሆነ በግልጽና በማያሻማ መልኩ ባይብል ላይ መቀመጥ ነበረበት። ስለዚህ መጽሐፉ ላይ ከሌለ የለም ነው፣ እንድታምን ግዴታ የለብህም። ሚስጥር ከሆነ በቃ አለቀ፣ ፊሽካው ተነፍቷል። ያልተገለጠ ነገር ከሆነ በዝምታ ታልፋለህ። ዝም የሚባሉ ነገሮችን በዝምታ ነው የምታልፈው። ያለውን መጽሐፉ ላይ ያለውን በቂ ሆነው አይምሯችን ፈንክሽን በሚያደርገው ኦፕሬሽን በሚያደርገው ፕሮሰስ ማድረግ በሚችለው መልኩ ቁርአንና ሐዲስ ላይ መጥቶልናል። ያንን እንቀበላለን። አለቀ። በተረፈ ፍልስፍና የተቆላ ገብስ ነው ይላሉ ዞብል። የተቆላ ገብስ ታውቃለህ? ቢዘሩት አይበቅልም፣ ሲበሉት ይጣፍጣል አሉ። ፍልስፍና እንደዛ ነው። ዝም ብሎ እንትን በቃላት ተጀምሮ በቃላት ያልቃል። ጥቅም የለውም። አፕላይድ ኖሌጅ አይደለም ራሱ። ፍልስፍና አያስፈልግም እያልኩኝ አይደለም፣ ግን ምንድን ነው ልትበላው ነው፣ ልትዘራው አይደለም የሚገባው፣ ልትበላው ነው። ቆሎ ታውቃለህ? እንትን ገብስ ታውቃለህ? ገብስ ተቆልቶ ምናምን ነገር መብላት ነው እንጂ ያለበት ትዘራዋለህ ወይስ ትበላዋለህ? ትበላዋለህ እንጂ አልዘራውም። አሁን እንደዛ ማለት ነው። ፍልስፍናም እንደዛ ነው። ፍልስፍና ማጣጣም ነው ያለብህ። ሲጣፍጡት ፍልስፍና የተቆላ ገብስ ነው፣ ሲበሉት ይጣፍጣል አለ። መብላት ብቻ ነው ያለብህ። ፊሎሶፊ አይምሮ ማሰራት ፈንክሽን ማድረግ ነው ያለብህ አላህ ስለፈጠረልህ። በተረፈ ደግሞ መዝራት የለብህም፣ ወደዛ ወደ መንጠራራት የለብህም። ምራቅ ወደ ላይ ብተፋው ምንድን ነው የሚሆነው? ወደ ላይ ብተፋው በአንተ ማራራልኝ ምን ይሆናል? ተመልሶ ይመጣል ማለት ነው። ተመልከተ፣ አይሆንም። ተፈጥሮ አይደለም፣ ባህሪው አይደለም። ስለዚህ ፍልስፍና ወደ ላይ ተነስቶ ቁጢጥና ቁንጥጥ የሚልበት ነገር የለም። ቁጢጥ የሚልበት የለም። ፒጢጥም የሚልበት ነገር የለም። ወደ ላይ ወደ ፈጣሪ ወደ ታች ነው፣ ወይም ደግሞ ፓራራሊ ነው የሚሄድ ያለበት፣ ጎንዮሽ ነው የሚሆን ያለበት። ኦኬ እሺ፣ ቴንኪው። ሌላ ደግሞ በእስልምና ያው ከክርስቶስ በኋላ ነቢዩ መሐመድ እንደመጡ ይታመናል እና ነቢያቶች የሚላኩበት ፐርፐዝ አላቸው። ማለት ፈጣሪ ነቢያቶችን የሚልከው ሰዎች ወደ መስመሩ እንዲመለሱ በጥፋት ላይ ሲሆኑ ምናምን ነው አይደለ? እና ብቻ ላይሆን ይችላል። ራሱ ኖርማሊ ለማስጠንቀቅም ሊሆን ይችላል፣ ለማጽናትም ሊሆን ይችላል። አሁን ለምሳሌ ምን ልበልህ፣ አንድ ነቢይ ፓራራሊ ሊላኩ ይችላሉ። ተከታታይ 2-3 ነቢዮች በአንድ ሊላኩ ይችላሉ። ራሱ እንዲህ አይነት ነገሮች ሊኖሩ ይችላሉ። ከመንገድ መጥምቁ ዮሐንስ ለምንድን ነው የመጣው? ሰዎች ከመንገድ ወጥተው ነው? ለማስጠንቀቅ። አዎ እንደዛ ነው። ከመንገድ ወጥተው ላይሆን ይችላል። ራሱ እንደዚህ አይነት ነገሮች አሉ። የተለያየ ፈንክሽን አላቸው። ሲወጡ ረሱልና ነቢይ የሚባሉ አሉ። ነቢይ ሁሉ ረሱል አይደለም። ረሱል ግን ነቢይ ነው። መልእክት ይዘው ሲመጡ ሊያስጠነቅቁ ሲሉ ነው። ለህዝቦቻቸው ግን ሲያስጠነቅቁ ነቢይ ይሆናሉ ማለት ነው። እነ ኢሳያስ እነ ምናምን አሁን ነቢይ ናቸው፣ ግን መልእክተኛ አይደሉም። ሙሴ ግን ነቢይ ነው። አብርሃም ነቢይ ነው። ኖህ ነቢይ ነው። እንትና ነቢይ ነው። ኢየሱስ ነቢይ ነው። መልእክት ይኖረዋል። ሪሳላ ሲኖረው ማለት ነው። መልእክት ይዘው ሲመጣ መልእክተኛ ይሆናል። ሪሳላ ሲወርድለት ሪሳላ ረሱል ይባላል። ነቢይ ለመሆን ግን ነበ ነው የሚመጣለት። ወሬ ነው፣ የሩቅ ነገር ወሬ አላህ ያናግረዋል በተለያየ መልኩ። በራእይም ሊሆን ይችላል፣ ከግርዶሽ በስተኋላም ሊሆን ይችላል። ወይም ደግሞ መልእክተኛ መልአክን ይልክና ያናግረዋል ማለት ነው። ይሄ ይመስላል። ይህን ዴፊኒሽን አላወቅኩም ነበር፣ ሁለት አይነት እንዳለ ለዛ ነው። እና ኦኬ አሁን ተረድቻለሁ። ግን ጀስት ከነቢዩ መሐመድ በኋላ እኔ አንድ ሰው ያውራ፣ ስልክ ገባብኝ። አንድ ሰው ያውራ። እሺ መላክ እንዳቆመ እሱን ነበረ ጠይቀው የነበረው። ኦኬ ሁለት አይነት ካለ ነገ እኔ ጋር ዝናብ አለ እና ጃቢር አለ እንዴ? አለው ሰላም አለይኩም ወረህመቱላህ። ዋአለይኩም ሰላም ወረህመቱላህ። ዞብል እንዴት ነህ? አማን ነው
አለው። እስልምና እንድትቀበል ያስገደደ ሰው አለ ማለት አሬል ከሌለ በለበቃ ምለውን አብረኝ ትላለህ። ምለውን አብረሂም በል ያስገደደክ ሰው ከሌለ እንዲህ ምንድን ነው የምትለው? እስልምና እንድትቀበል ያስገደደኝ ሰው የለም ማለት ነው። አዎ ታዲያ እኔ ልቀበል ነው አላልኩህ? አንተ በጣም እንዴት ነህ? ሰላም ነው። በተረፈ